ያምሻል ስንት ቃል አስገብቼሽ ባንዴ ልቀቂኝ አንቺ ሰላም ታይቀድሙ እንዴት ነው ምን ማለት ነው በቃ ስነ ስርዓት እኮ እንድትወጪ ነው የምፈልገው አልወጣም ላይ ማሪ ምንም ነገር እንዳሰሪ አንቺም ነይ መልሽው መስራት አይደለም በቃ በሳን እሺ አሞህ አይደለም ወይ እሺ ቀስበል እግርህ እኮ ተጎድቷል እኮ እንዳትናገሪ ጋልኩሽ እንዳትናገሪ ነው አይደል በቃ እሺ ተይኝ አንቺ እሺ ስማኝ ቤተሰብ አለው ቢባል ቡታጅራ ነው እና ደግሞ አጋጣሚ ሁሉ ነገር ሰምቻለሁኝ ሁሉም ነገር እንደዚህ እያደረገ በዚህ ልክ እኔ መጀመሪያውም እኮ ታውቆኛል ማለት እንዴት ነው ከኔ ጋር ተጣልቶ ወዲያው ፍቅረኛ አይዝም ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነው። ሰላም ሆኖ በያላችሁበት። ዛሬ ትንሽ ደብሮኛል ሳይሆንም ትናንት ባደረኩት ነገር ስህተት ነው የሰራው ስህተት እንደሰራው አምኛለሁ ማለት በቃ እንዴት ነው ተናዳችሁ ወዲያው የምታደርጉት ነገር አለ አይደለ በርግጥ ቸኩዬም ነው ሳልቸኩልም ነው እንዴት ነው አስቤው ነበር ግን ደግሞ ነገሩ እንዳላሰባችሁት የሚሆነው አለ አይደለ በቃ እኔ ፕላን ያደረኩት እሷን ብቻ ዝም ብሎ አስፈራርቶ ማለት አላ እንዳትደግመው በቃ እንዲሁ ሳያት ቀልቢ ነገሬ ነው የሚባለው በቃ የሆነ ነገር ስናገራት እሺ እንደምትለኝ ኢቭን እዛ ሰዓት ላይ እሺ አስብያታለሁና እኔ እንደዛ እንዲፈጠር በቃ አይታችሁታል አይደል የተፈጠረው ነገር በጣም የሚያስጠላ ነው። እኔ ማርክ መጥቶ እሱን ሌላ ነገር ውስጥ እንዲገባ ኢቭን ደግሞ ትንሽ ተጎድቷል። እኔ እንደዛ እንዲፈጠር አልፈለኩም ነበር። በቃ እኔ ዋናው ምክንያት የነበረችው ልጅቷ ናት። በቃ እሷንም የሆነ መጉዳት አይደለም መጀመሪያም እንደተናገርኩት ነው። እኔ ሰው የመጉዳት አባዜ የለብኝም ወይ ሰው የሆነ ነገር የማድረግ አልችልበትም። እንደዚህ አይነት ነገርም አድርጌ አላውቅም ታውቃላችሁ። በቃ ሁኑላ ነገሩ ላይ ትንሽ አለ አይደለ ሪስክ የሚያስወስድ ነገር ብታደርጉ ሜቢ ዞር ልትል ትችላለሽ። ምናልባት ደግሞ ነገሩ አዝሊል ይችላል። እኔ እንደዛ አስቤ እንጂ እሱ እንዲጎዳ ሆስፒታል ገፍቶ ነበረ ሐኪም ቤት ገብቶ ትንሽ በቃ እኔ ያን ታይም ላይ በቃ ቴንሽን የምትሆንበት ነገር አለ አይደለ እሱ እንዲጎዳ አልፈለኩም ጭራሽ እኔ እሱ አንድ ነገር እንዲሆን አልፈልግም ዋናው ምክንያት እኔ ከሱ ጋር መጣላት ወይ ከሱ ጋር የሚያለያየኝን ቂምም እንድንፈጠር የሚያደርገኝን ነገር ማድረግ አይደለም እኔ ፈለኩት ያኔ ልጅቷን ዝም ብሎ አስፈራተው ኮምባላ ድጋሚ እንዳትመጣ ማድረግ ነበር ግን ደግሞ ያው ያኛው ነገሬ አልተሳካም ኢቭን ከሲስተሪ ጋር ሁላ ትንሽ ተጋጭተናል ምክንያቱም እሷ ናት የሁሉ ነገር እንዲፈጠር ያደረገችው ማለት እኔ በሰላም አይባልም በቃ ብቻ በምንም ቢሆን ነገሩን ፈትቼ ልጅቷን አስማምቻት ከህይወታችን እንድትወጣ አድርጌ በቃ ልቋጨው ነበረ ግን ደግሞ ያንን እንዳደርግ እድል አልሰጠችኝና ከሷ ጋር ሁላ አሁን ላይ ያለሁበት ሁኔታ ደስ አይልም አናዳኛለች በቃ እሱ ሲመጣ ትንሽ ተጎድቷል በቃ አሁን ላይ ቤተሰብ እናንተ እንደ ጥፋተኛ ልታዩን ትችላላችሁ አንዳንዶቻችሁ ደግሞ ልክ ነው ያደረግሽው ልትሉኝ ትችላላችሁ እኔ እዚህ ጋር ከኔ በላይ እናንተም እኮ አይደላችሁም ከኔ በላይ እኔ እንዲጎዳ አልፈልግም ከኔ በላይ ማንንም ሳያስብለት በቃ እንደዛ ስላችሁ ምን መሰላችሁ ይሆናል አይደለ እሱ እንዲሰማው እሱ እንዲታመም እሱ የሆነ ነገር የሱን ክፉ ነገር ማየት አልፈልግም ምንም ነገር ቢፈጠር እኔ እየጣርኩኝ ያለሁት ከሱ ጋር አብሮ ለመሆን እንጂ ከሱ ጋር ለመጣላት አይደለምና ይሆናል አይደለ እሱ እንዲጎዳ ፈልጌ ወይም ደግሞ እኔ እሱን አላስደበደብኩት ያው እንድታቆልኝ የምፈልገው አይደለም ምክንያቱም ኦሬዲ የሚታይ ነገር ነው ምንም ደውዬ እንዳልጠራሁት እንደዚህ አይነት ነገር ውስጥ እንዲገባ እኔ አላደረኩትም አጋጣሚ ነበረ ልጁም ማያቆም በቃ አይደል እዛ ላይ ፐርፐዛችን የነበርሽ ልጅቷ ስለነበርሽ ፎከሳችን ወደሷ ነበር ማንንም ሰው እንዲያስቆመን አልፈለገም እና ያው ትንሽ ተጎድቷል በቃ እኔ እንጃ እንዴት ልበላችሁ እኔ እንዴት አይኑን ሁላ ደፍራይቼ ይቅርታ መጠየቅነት ሳይሆን አላ እንዴት እንደምጠይቀው ሁላ በጣም ግራን ይገባኝ ማለት አሁን ዛሬ መጣሁት ወደሱ ጋር ልሄድ ነው ቤቱ ሄጄ ማየት አለብኝ ሐኪም ቤት ነበረ ሐኪም ቤት እንዳወጣ ሳይመቻለሁ በዛ ላይ ደግሞ በጣም ማለት እንዴት ነው ከወለኝ እንደዚህም ደግሞ በድፍረት መጥቼ እንዳላወራ ያደረገኝ ነገር የሚያሳዝኝ ነገር ቤተሰብ ያው ነገሩ ከነሱ ቢመጣ ደስ ይለኛል ግን ደግሞ እኔ ግልጽ ማድረግ አለብኝ ማሂ እንዳሰብኳት አይደለችም በቃ ወይኔ ቤተሰብ እንዴት ልበላችሁ ጌታ ሆይ የሆነ ነገር ካደረጋችሁ በኋላ የሚቆጫችሁ ነገር የለም እንጃ በጣም ሼም ይዞኛል እንዴት ሁላ እሱንም እንደማያችሁ አላቅም ማለት ነው ምክንያቱም ልጅቷ ዘመዱ ናት ያ በቃ እኔ እንጃ የእውነት ነው የምላችሁ በጣም በሚገርም ሁኔታ እኔ ዘመዱ ናት በቃ ማለት እኔ ቢያንስ እንኳን ግማሹን ቤተሰቦቹን ያውቃሉ በቃ ቤተሰብ አለው ቢባል ቡታጅራ ነው
እና ደግሞ አጋጣሚ ሁሉ ነገር ሰምቻለሁኝ ሁሉም ነገር እንደዚህ ያደረገ በዚህ ልክ እኔ መጀመሪያውም እኮ ታውቆኛል ማለት እንዴት ነው ከኔ ጋር ተጣልቶ ወዲያው ፍቅረኛ አይዝም ከኔ ጋር ተጣልቶ የእውነት የሚያፈቅረኝ ከሆነ በነጋቱ ሴት ይዞ አይመጣም ያ ነገር ትክክለኛና እውነት ስላልመሰለኝ ነው ይሄንን ለማድረግ የተገደፉ ማለት ግን ደግሞ ይሄንን በማድረጌ በጣም ነው ያፈርኩት የእውነት በጣም ነው የጸጸተኝ በጣም እኔ እንዴት ልበላችሁ እንደዚህ ቆሜ በማውራቴ አይደለም በጣም ሼም ይዞኝ ኢቭን ከራሴ ጋር ሁላ እንደዚህ ማድረግ አለብኝ ወደ እናንተ መጥቼ ነገሩን ማሳወቅ አለብኝ የለብኝም የሚሉን በጣም ግራ ተጋብቼ ነበር ከራሴ ጋር ግን ያለኝ አማራጭ በቃ ያ ነው ሁሉም ሰው ማወቅ ያለበትም ማህሌት እንደጠበቅና ሴት በቃ ያሳፍራል እንደዚህ ስሉላ ምክንያቱም የአንድ ሰው ማንነት ሳታውቁት ብዙ ነገር ማድረግ በጣም ትንሽ የሚያስይዝ ነገር ነው ግን ደግሞ እኔ ምንም ማድረግ አልችልም መጀመሪያ ቢናገረኝ እኔ ከቤተሰብ ጋር እንደዚህ አይነት ንክኪ ውስጥ አልገባም ገብታችኋል አይደለም ምክንያቱም ምንም ቱን በማንም ትምጣ በምንም ትምጣ ቤተሰቡ ናት ዘመዱ ናት ኦሬዲ የሩቅ ስለሆነች ነው ያላወቅኳት እንጂ ግማሹን ሁላ እኔ አውቅ ነበር ግን ራቅ ያለ ስለሆነች ላውቃት አልቻልኩም ግን ቤተሰብ በቃ አላቅም እንደዚህ በማድረጌ በጣም ነው ያፈርኩት ይሁን አለ አይደለ ወኔ ተሰምታችሁ የምታደርጉት ነገር ከዛ የሚያሸማቀቃችሁ ነገር ነው በጣም ነው የተሸማቀቁት ይሆናላ በእንደዚህ አይነት ሁኔታ ከሷ ጋር ባልተዋወቅ እንደዚህ ደግሞ አድርጌ ይሆናላ ኃይለኛ ሰው ልመስላት እችላለሁ እምጎዳ እኔ አልጎዳም ማንንም ሰው አልጎዳም እኔ እንደዚህ ባህሪም የለብኝም ቀና ብዬም አለኝ ገብቷችኋል እንደዚህ አይነት የማረጋገሙ የለኝም ግን በቃ ምንም ማድረግ አንችልም አንዳንዴ እውነታን መቀየር የማንችልበት ሁኔታ ውስጥ አለ አይደለ እና እውነቱን መቀየር አልችልም ያው ወደንም ጠላንም መቀበላችን ነው ምክንያቱም ሁላችንም ደግሞ አልጠበቅነውም እኔም ብቻ አይደለም እናንተም አልጠበቃችሁትም ዘመዱ ትሆናለች ብሎ እንጃ የጠበቀ ሰው ካለ የእውነት በጣም ጎበዞች ናቸው እኔ ጭራሽ በቃ አላሰብኩም አይምሮ ውስጥ ያለው እንዴት ከኔ ጋር ተጣጥቶ ከሌላ ሴት ጋር ይሆናልና ያው ስህተት ነው ስህተት የማይሰራ ሰው የለም አምናሉና እንዴት ልበላችሁ አሁን እንዴት ድፍረት ኖሮኝ እንዴት አይኑን አይቼ እንደምጠይቀው ሁላ በጣም ሼም እየያዘኝ ነው ቤተሰብ ግን ምንም አማራጭ የለም እሱም ይሆናላ እኔን እንደ ጥፋተኛ እንዲያየኝ አልፈልግም እኔ እሱ እንዲጎዳ ጭራሽ አልፈልግም እሷን ልጎዳት ሞክሬያለሁኝ ለጎዳ ስላችሁ አልገለትም የማይሆን ነገር አላደርጋትም ዝም ብሎ ለማስፈራሪያ ማስፈራራትም ሳይሆን ማስጠንቀቅ አለ አይደለ ወደ ህይወታችሁ የሆነ ሰው እንዳይገባ የምትይዙት መስመር የምታስይዙት አይነት እንደዛ ለማድረግ ነው እንጂ የፈለኩት ቤተሰብ እኔ ክፋት ኖረብኝ አይደለም እና ይሄን ነገር እንዴት እንደሚረዳኝ እሱ አላቅም እንዴት ሁላ አይኑን አይቼ ይቅርታ እንደምለው አላቅም ያው አኪም ቤት ነበረ አኪም ቤት አይቻለሁ ግን ደግሞ እሱ አላገኘኝም ነበረ ውስጥ ነበረ እና ብቻ ቤተሰብ እንዴት እንደሆነ ባላቀም አሁን ቀጥታ ወደሱ ቤት እንሄዳለን ያው ባዶ እጅ ሰው ታሞ ባዶ እጅ መሄድ ነውር ነው እንደ ባህላችን ግን ደግሞ በቃ አሰብኩት የከፋ ነገር ይፈጠራል ብዬ ነው ማስበው ግን ትንሽ ነገር ነው ቤተሰብ እኔ እዚህ ጋር ጥፋት ያልታየኝም ምን እንዳጠፋው ሁላ ሊታየኝ አልቻለም ከህይወታችን ላስወጣት ፈልጌ ነበር ያን ነገር ሳደርግ ደግሞ ቤተሰቡ እንደሆነች አወኩኝ ወይኔ ጌታ ሆይ ግን በጣም ነው የሚያስጠላው የሆነ ተሳፍራል በቃ ከዚህ ግን የተረዳሁት ነገር ኢቭን እናንተ መረዳት ያለባችሁ ለነገሮች መቸኮል የለብንም አንድ ነገር የሆነ ቸኩለን በመናደርግበት ጊዜ የማይሆን ነገር ነው ሊያስከስት የሚችለው የማይሆን ነገር ውስጥ እንድንገባ ነው የሚያደርገው አሁን እሱ እኔን የሚገምተኝ እንዴት ነው ቀጥራ አስደበደበችኝ ስታፍ እኔ ግን እሱን ጫፉን ማንም ሰው እንዲነካው አልፈልግም ቤተሰብ ብቻ በቃ ያለውን ነገር ደግሞ እኔ እንጃ ምን ይፈጠር ምን አላ ግዴታዬ መወጣት ስለምፈልግ ነው ያው እሱን ሄጄ መጠየቅ አለብኝ ና ቤተሰብ እንግዲህ እንሂድ መግባት ይቻላል ቆየ ነው ከተኛ ተቀሰቀሻለሽ ወይስ ተቀሰቀሰ አይ አረፍ ታድርጓል አይደለ አሁን ግን እንዴት ነው ደህና ነው አሁን ደህና ነው ጤንነቱ እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን
ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ የልቤን ሰላምታ ይቀድሙ እንዴት ነው ምን ማለት ነው በቃ ስነ ስርዓት እኔ እኮ እንዴት እንደሆንኩ እኮ ላይክ ነው የመጣሁት እሺ ደህና ነህ ከሞትኩ በኋላ ታይኝ እኔ እንደዛ ለማድረግ ፈልጌ አይደለም ለምንድን ነው እኔን ማተረዳኝ እኔ እንደዛ ማድረግ ፈልጌ አይደለም ማርያም ነው የምሬን ነው ለማድረግ እየሞከርሽ እንደነበረ እኮ እኔ አንተ ጭራሽ እንድትመጣ አልፈለኩም እሺው እንዴት ነው ለገል አይደለም እንደዚህ ማድረግ አቅም እንኳን የለኝም ለገል አይደለም እንዴት እንደሆንክ ላይ እና ደግሞ የሰሩልን ምግብ አለ በእናትሽ እቺ ልጅ ያስወጭልኝ እሺ የሰሩልን ምግብ አለ ምግቡን አምጪልኝ አዘጋጁ ምግቡን አምጪልኝ እሺ ትኩስ ነገር ጠጣ ምንም ነገር አልፈልግም እኮ እንድትወጪ ነው የምፈልገው አልወጣም ላይ ማሪ ምንም ነገር እንዳሰሪ አንቺው ነይ መልሽው መስራት አይደለም በቃ በሳን እሺ አሞህ አይደለም ወይ እሺ ቀስበል እግርህ እኮ ተጎድቷል እንኳን ተጎዳ እኮ እሺ ቀስበል እሺ አሳልፊኝ እሺ ልትሄድ ነው የልትሄድ ነው ተረጋጋ ማቅረብ ብቻ ነው መስራት አይደለም እሺ ታዩ በቃ እሺ ቁጣ በኋላ ይበላል በቃ በኋላ ይበላል ትናንት ያደረገች ይሻላል አይደል ትናንትና ያደረኩት ነገር ይቅርታ ብያታለሁ በቃ ኦኬ ይቅርታ አረግሽላት እኔ ግን ይቅርታ አላረግልሽም እኮ እኔ አንተ እንድትመጣ ፈልጌ አይደለም ለምንድን ነው እኔን ማተረዳኝ እኔ አንተ ለምንድን ነው ማስቀጠቀጥ ገያት ነበር ለገላት አልነበረም እንዴት ነው እንደዚህ አይነት ነገር ማደርገው በቃ ላስፈራራ ፈልጌ ነው ከህይወታችን እንድትወጣ ስለፈለኩኝ ነው አስፈራርተሽኛል እኮ እሺ እንደዛ አንተን እኮ ላስፈራራክ ፈልጌ አይደለም እኮ አንተን እኮ አይደለም ያልኩክ እኮ እሺ ረጋ በል ምን ሆነክ ነው ሰው አልገደልኩብህም አይደለም አንተን ደግሞ እንደዚህ እንድትሆን ፈልጌ አይደለም እሱ አላወቀም እሺ አዲስ ህይወት ጀምሬያለሁ ተይኝ ማለት አይገባሽም ከኔና እሷ ህይወት ለምንድን ማትወጪ ለምንድን ነው ማትተይኝ አሁንም ለምንድን ነው የምታስመስለው በቃ ተይኝ እሺ ማታስመስለው ለምንድን ነው ማስመስለው እሺ አሁን አሞሃል አይደለም ረጋ በል እኔ ዛሬ ልጨቃጨቅክ ሳይሆን ደህና እንደሆንክ ለማየት ነው የመጣሁት ደህንነትህን ለመጠየቅ ነው የመጣሁት እንጂ ለሌላ ነገር አይደለም ለምንድን ነው እኔን የማትረዳኝ ለምንድን ነው የምገፋኝ የምር በጣም እንትን እያልክ ነው ያለኸው ቢያንስ ቤት የመጣን ሰው ለምንድን ነው የምታስወጣኝ ምንድን ነው ማዋራት ምንም ማዋራት ነገር የለም በቃ እኮ ማስመሰል እኮ አይጠበቅብህም በቃ የኔ ፍቅር በዚህ በዛ ማለት አይጠበቅብህም ለምንድን ነው ማለት ስለማይጠበቅብህ ስላልሆነች ራስህን አትሸውደው ምን ማለት ነው እንዳትሸውደው ማለት እሺ እኔ ካንተ ይምጣ ብዬ ነው ዝም ያልኩ ካሁንም እንደነገርህ ካገፋፈኝ ማለት ካንተ ይምጣ ብዬ ነው በቃ ማልፈልገው ነገር እንዳደረግ አታስገድደኝ ምንድነው በቃ እሺ እንደሱ ከሆነ ስለሁሉም እውነታ አውቃለሁኝ አንተ እነሱ ምንም እንደሌላችሁ ዘመድህ እንደሆነች ነግራኝ ይቅርታ ብያታለሁኝ በቃ ማሪ በቃ ምንም አሁን ስለመጮህ ምንም ነገር አያስፈልግህም ያምሻል ስንት ቃል አስገብቼሽ ባንዴ በቀኛንቺ እሷሊ መጮህ አይጠበቅብህም እኮ ምንድነው የሰራሽው እንዳትነግሪያት አላልኩሽም እንድትጫጫው ወይ እንድትጣሉ ለሌላ ነገር ለትላንትና የተፈጠረው አይተሃል አይደለ በቃ ለሁለታችንም የሚጠቅም ነገር አንቺ እናወራለን ውጪ ለሁለታችንም የሚጠቅም ነገር አይደለም አምሳማቱጣም እኔም አልወጣም በቃ ተረጋጋ አመጥና ማውራት ያለብን በቃ ኢቭን እያደረክ ያለው ነገር ታውቂያለሽ አይደል ይኸውልሽ ያደረኩት ነገር አንተም ውሸት ለሷ ቃል የገባሁትን መናገር ጥፋት ሊሆን ይችላል እኮ ለምን ተናገርሽ በሳቱ መናገር ስለነበረብኝ ነገርኳት ለምን ለኔ ሳትነግሪኝ ለምን ነገርሻት ስላሰብኩ እኔ ልክ ነኝ ብዬ ስላሰብኩ ኦኬ አንቺ ትክክል ነሽ ነው ሁሌም አንቺ ትክክል ነሽ ነው አይደል እሺ እኔና አንቺ እናወራለን እኮ ቁጭ አልተጣም ለምንድን ነው እንደዚህ የምትሆነው አሞሃል እኮ እሺ እረፍት አድርግ በቃ እሺ ሰላሜን ስጪኝ ግራ አትራመድ እሺ ሰላሜን ስጪኝ በቃ ሰላም አግኝ ለምንድን ነው እሺ ረጋ ብለህ ለማውራት የማትሞክረው በቃ አሁን ኦሬዲ እኮ እውነቱ ታውቃል ምንም አዲስ ነገር እኮ የለም ለምን ራስን አትቀበለው ማምነ በቃ አንተና እሷ ምንም አይደላችሁም እንደዚህም እየሰማሽ ዞር ልበል አዎ ይሄን ነገር እኮ እኔ አይ ከሞትኩ በኋላ አጋጣሚ መተክሉ ባትመጣኩ ሁሉ ነገር አትገባም ለምን መጣክሽ አይ እስክትገያት ድረስ መጠበቅ ነበረብኝ እንደዛ ተደውሎ ተጮሆት ሲነገረኝ ዝም ብዬ ቁጭ ማለት ነበረብኝ ምንም የሚያስገድለኝ ነገር የለም አንቺ ግን በጣም ተሳፍሪያለሽ
ሆነሽ ነው አትናገራት በቃ እኔ ስላስጨነቅኳት ያምሻል ጤነኛ አይደለሽም እንዳትናገሪ ያልኩሽ አይደል እኮ እንዳትናገሪ ያልኩሽ እንዳትናገሪ ነው አይደል በቃ እሺ ተይኝ አንቺ እሺ ሰማኝ እባክሽን ልቀቂኝ እሺ ሰማኝ እኔን አዋራኝ ቆይ እሺ አይደለም እኮ ሰማኝ ቆይ የምሬን ነው አይደለም እሺ ተይኝ በቃ እኮ ምን ነገር መስማት አልፈልግም ተው እኔ አሁን እንደዚህ እንድትሆኑ አልፈልግም ተረጋጋ መጀመሪያ ነገር ተሳካልሽ አይደል አሰቃየሻት ከዛ በኋላ እንደዛ አድርገሻት ነገረችሽ እውነቱን ነው አይደል በቃ እኮ ችግር የለውም አሁን እሷ ትናንትና ደውላ አውርተናል ይቅርታ ጠይቃኛለች ገባህ አይደለ ለዛ ነው እውነቱን የነገርኳትኝ በቃ ኦኬ አይ ለኔ ያልነግራትም ብለሽኝ አሁን ነው ሽንት ነገር ፈልጋለሁ እኔም እኮ ገባህ አይደለ እኔም ቤተሰብ አለኝ እዚህ ጋር መኖር ፈልጋለሁ ኦኬ ፈርተሻት ከዛ ደግሞ መፍራት ምናምን አይደለም የሆነ ነገር ታረጋኛለች ብለሽ ፈርተሻት ነው እንደዚህ ያደረግሽ አላደርጋትም እኔ አታቀኝም እኔ መጥፎ ሰው ነኝ እኔ እንደዚህ ነገር አደርጋለሁ እኔ አሞኛል እኮ አይደለም እንደዚህ ላደርግህ እኮ አይደለም የመጡት በቃ ለምን ማታየኝ ሁሉም ነገር ስላወቅኩኝ እኔ እናንተ ምንም ክፍተት የለም በቃ ምንድነው የተሳሳተው ራሴን አሞኛል እባክሽን ተይኝ አስደበደብሽኝ አይደል አላስደበደብኩም በእናትህ እንደዚህ አትበል እሺ ይቅርታ እኔ አንተን ለማስደብደብ አይደለም እኮ ታውቃለህ አይደለ ይቅርታ ነው አይደል የምትፈልጊው አድርጌልሻለሁ አሁን ሌላ በጥብጥ ውስጥ ሌላ ነገር ውስጥ አንገባ እባክሽን በቃ እኔ አይደለም ምንም እኮ ስለ በጥብጥ እያወራ አይደለም በቃ እኔ እሷን ያመጣሁበት ምክንያት እንደዛ ካልሆነ ለምን ፍቅረኛዬ ናት ብዬ ነገርኩሽ ፍቅረኛ ካይደለች እኮ ለምን ነገርኩሽ አጠረጠሪኝ በቃ እኔ አንቺን እንዳልፈለኩሽ ለምንድን ነው የማታውቂው ለምንድን ነው የማይገባሽ በቃ አልፈልግሽም አይገባኝም በቃ ተናደህ ነው አይደለ ምንም ተናድጄ አይደለም ያው በተረጋጋ ሁኔታ ነው እያወራ ያለው ተባክሽና ተስተምሚ በቃ እየታመንኩኝ ነው ያለው ተይ እሺ እኔ እኮ እንደዚህ እንድትሆን አልፈልግም ገብቷል አይደለ እንደዚህ እንድትሆን እኔም አልፈልግም ይኸውልሽ ዛሬ ላይ ሰላም ብንሆን እንኳን ሰው እኮ ነኝ ስለማፈቅርክ ነው አይደለ እንደዚህ እያደረግኩ ያለሁት ለአንተ ፍቅር ስላለኝ ነው እንደዚህ እየሆንክ ያለሁት ዝቅ ብዬ እኮ ያናገርኩክም እየለመንኩክም አልፈልግሽም ስትለኝ እየፈለግኩክ ያለው ስለማፈቅርክ ነው ለምን እንደምትፈልጊ ስለማፈቅርክ አታፍቅሪ አልፈልግም ፍቅር ያንቺ ፍቅር አልፈልግም ተው በቃ የሚያስጠላኝ አልፈልግም በቃ ያንቺ ፍቅር የሚሰማኝን ልቤን የሚሰማኝን የሚሰባበረኝን ብዙ ቃላቶችን ብለኸኛል ግን ደግሞ ችዬው ዝም ብዬ አሁንም ላንተ ካንተ ጎን ሆኜ ባላጠፋሁት ነገር ይቅርታ እያልኩክ ነው ያለሁት ለምንድን ነው የማይገባ ያን ሁሉ ነገር እያደረግኩኝ ያለው ስለማፈቅርክ ነው በቃ የሆነ ክፋት ቢኖረኝ የሆነ ነገር ባስብ እንደዛ አልሆነም መጥቼም አልጠይቅህም ለሁለት ሰው ሊሆን አይችልም ገብቶሻል አንድ ሰው ፍቅር ለሁለት ሰው ፍቅር ውስጥ ሊያኖር አይችልም በቃ እኔ ላንቺ ያለኝ ፍቅር አልቋል የሚያልቅ አይደለም ፍቅር ቀልድ አይደለም የሚያልቅ አይደለም በቃ አሁን አሞሃል ሜቢ ተናድ በቃ ራሴን እየሸወርኩም እያጽናናሁት ያለው ስለተናደድክ በሚል ነው በቃ ማይሆን ነገር አታድርግ በእናትህ እስቲ እኔ ልለምን ዝቅ ብዬ ለምንኩ አይደለ አሁንም እስቲ ልለምን በቃ ይበቃናል በልመና ምንም ይሆን ነገር የለም በልመና የሚኖር ኑሮ የለም በልመና የሚኖር ኑሮ የለም እየነገርኩሽ ነው አይደል በልመና ስለለመንሽ ምንም ይሁን ነገር የለም በቃ እሷን ያመጣሁት በቃ እኔና አንቺ ነገር እንዲያበቃለት ነው አይደል ምንህም እኮ አይደለችም ኦሬዲ ዘመድህ እኮ ናት በቃ የማን በምን አልልህም ብቻ ዘመድህ ናት አይደለ ያ ነገር ዘመድህ ከሆነች እኔ እናንተ ለምንድን ነው የምንለያየው እሺ ወይም ካልሆነ አብረን የማንሆንበት ነገር ንገረኝ እና ቁረጥልኝ ለምንድን ነው የምታሰቃየኝ እኔንስ እሺ ዝም ብለሽ ተይኝ ኦኬ ዝም ብዬ እንዴት ነው ዝም ብዬ የምታው ማንገጥም ሰዎች ነን የሚገጥም እሺ እስከ ዛሬ አንድ አመት እሺ ላስታውስ አንድ አመት ከ9 ወር ሊሆን አይደለም ለቅሶ ነው ምንም ደስታ ላይ በቃ አንድ ሳምንት ደስታ አንድ ሳምንት ሀዘን አመቱን ሙሉ የስቃይ አመት ነው ያሳለፍኩት በቃ እኔ ከዚህ በላይ ደግሞ ይበቃኛል ይሄንን ነገር ደግሞ ላንቺ የኔ ሐሳብና የኔን ነገር ተቀበለሽ አንቺ ምን ይቆርጥልሽ ስለምፈልግ በምን ይቆርጥልኝ ምን አይቺ ዘመድህን ስላመጣክ ዘመድህን ፍቅረኛ ይነክ ስላልክ ይቆርጥልኝ እንደዛ ሆኜ እንደታውክ ነው ምክንያቱም እንደዛ ያረኩበት የራሴ ምክንያት አለ እሺ ምክንያትህን ንገረኝ ካልሆነ ምክንያትህን ንገረኝ እሺ ምክንያትህን ሳትነግረኝ ደግሞ እኔ ካጠገብክ መቼም ማረቅም ገብቷል አይደለ ቀን በቀን በህይወት ካለው ከዛኔ ደግሞ ወደድክም ጠላህም እየመረረክም ትውጣዋለህ እሺ ላይንሽ አታየኝም ከዚህ ብንብይ ሁሉንም ነገር ጥዬ ነው መጣፋ እኔ እቺ እስቲ ለምንድነው አረጋማትለው በጣም ነገር አያሳስበኝም ምንም ነገር እኮ በእናትህ እኮ እሺ ነገሩን እያካበድከው ነው ያለኸው እማታውቀኝ ሰው እኮ አይደለሁም
እኮ በደንብ ብዙ ነገሮች ውስጥ የገባን ሰዎች ስለማቅሽ ነው። አታቀኝም በቃኝ ከተባ አንድ ሰው በቃኝ ካለ የምንም መለማመጥ የምንም መፈለግ አያስፈልግም። ተናዳሃል ብዬ ስላሰብኩኝ የሆነ ነገር የማይሆን ነገር እያሰብክ ነው ብዬ ስላሰብኩኝ ነው አሁንም አብሬክ ያለሁት። ለምንድነው የማይገባሽ? ለምንድነው የማትረዳኝ? እሺ ለምንድነው ሁለታችንም እንድጎዳ የምታደርገው? ለምንድነው የማይገባክ? እሺ ራስህን ጎድተክ እኔንስ ለምንድነው የምጎዳኝ? ለምንድነው ሁሉም ነገር እንዳስጠላኝ የምታደርገኝ? ለምንድነው ተስፋ እንድቆርጥ የምታደርገኝ? የኔ ነገር ለምንድነው ትንሽ የማይታየክ? እሺ አሞሃል ሐኪም ቤት እንሂድ። እሺ ምንም አልልህም። እሺ ውሃ ጠጣ። እሺ ውሃ ጠጣ። አልፈልግም። በቃ እንድትተኝ ብቻ። እንዴት ነው የምታውቅ? ለምንድነው? እሺ ምን አድርጌ? ሰላም ማግኘት ነው የምፈልገው። ሰላም እኔን አፈቀኝ። በቃ እዚህ በሰላም እንድኖር ካልፈቀድሽልኝ ሁሉንም ነገር ጥዬ በቃ ብን ብዬ እጠፋለሁ። እሺ ምን ተፈጥሮ ነው እንደዚህ የምትሆነው? እሺ ምንድነው ችግሩ? ንገረኝ። እሺ ለምንድነው እንደዚህ የምትሆነው? ችግርን ካልነገርክኝ እኔ በምን አውቃለሁ? ምን እንደዚህ አደረግሽኝ? በል እስቲ ማለቁ አዲስ ነገር ያደረኩት ነገር ካለ ንገረኝ። ኦኬ እሺ መጨቃጨቅን አስበህ አንጨቃጨቅም። የማንጨቃጨቅበትን መፍትሄ ከማምጣት ይልቅ በቃኝ ሞልስ ነው። ፍቅር ይሄ ነው ያስተማርከኝ? ፍቅር ይሄ ነው? እኔ አላስተማርኩሽ። እሺ ፍቅር ይሄ ነው ወይ? እኔ እንደዚህ አይነት ፍቅር አላስተማርኩም። እንደዚህ አይነት ፍቅር እኔ እሺ ፍቅር የሆነ ነገር ተፈጠረ ከዛ በኋላ መለያየት ያ ነው ፍቅር? ለምንድነው የምታደርገኝ? በቃ እሺ ወይስ እኔ እንዲቆርጥልሽ ስተኛ ነው በቃ የምታምነው? መታመሜን የምታምነው ግዴታ ሆስፒታል መግባት አለብኝ? ግዴታ የምትመጣው እኔን የምታይ ለኔ የምትንሰፈሰፈው ስታመም የሆነ ነገር እኮ ተፈጠረ ቢባል ወደ እኔ እንደምትመጣ እኮ አውቃለሁ። በቃ ቀን ነው እንጂ ወደ እኔ እንደምትመጣ በጣም እርግጠኛ ነኝ። ማርያምን ነው የምልክ መምጣትህ አይቀርም። ያ ቀን እስከሚመጣ ያለፋል ብዬ ነው ዝም እያልኩ ያለው። ጠብቂኝ፣ እስከዛ እስከሚመጣ ጠብቂ። ልጠብቅህ የምችለው እንደዚህ እያደረክኝ እስከ መቼ ነው የምጠብቅህ? ለምንድነው እኔን ስማትረዳኝ? ለምንድነው የማይገባክ? እሺ ሰማኝ። ሁሉ ነገርን እረስተን እኮ እንደ አዲስ እኔ እናንተ አብረን መሆን እንችላለን። ለምን? ስለማንችል አንችልም። አብሬሽ መሆን አልችልም። በቃ አይንታይኝ ሂጂ። ለምን? ምክንያትክን ንገረኝ። እሺ በስነ ስርዓቱ በቃ ይሄ የሚያስጠላ ነገር ነው። ሪያሊቲም አይደለም። ትወጂኛለሽ አይደል? አልወድ አፈቅርካለሁ። አዎ አፈቅርካለሁ። በቃ ስለምታፈቅሪኝ ለኔ ብለሽ አክሽን ተይ የሚባል ነገር የለም። ተይኝ አይባልም። የሚያፈቅሩትን ሰው ተይኝ አይባልም። እኔ ልውጣ በቃ ሰላም እንዳገኝ። እሺ እስቲ ተኛ። እሺ አሞሃለደ እስቲ ተኛ፣ እረፍት አድርግ። ከዛ ሊመጣ የጠየቀን ሰው ደግሞ እንደዚህ አይደለም የምታስተናግደው። እሺ አመሰግናለሁ። እሺ መጀመሪያ ምግብ እንድበላ ፈልጋለሁ። እሺ ምግብ ብላ እያየሁህ እኔ እኮ ለምን ታስጨንቀኛለህ? ለምንድን ነው የምታስጨንቀኝ? ለምንድን ነው የማይገባሽ? ምኑ ይግባኝ? ምኑ ልረዳ? ምን እንዲገባኝ ነው የምትፈልገው? በቃ የኔና እንጂ ጊዜ አውቀው። ለምን? ኦኬ ማለት የሌላ ሰው ነው ጊዜው። አነጋገርህን በስነ ስርዓቱ በል። በጣም የሚያስጠላ ነገር ነው። እኔም ደክሞኛል። ባይዙይ አንተ ብቻ አይደለም እሺ ጨቀጨቀ የምትለው ንግግርን ነው። እኔም ንግግር እየደከመኝ ነው። እሺ ምን ላድርግልሽ? እሺ ምንድነው ንገረኝ። አደከምሽኝ እኮ በቃ እኔና አንቺ አብረን መሆን አንችልም ካልኩኝ ደግሞ አብረን መሆን አንችልም ነው አይደል? የአንዳችን ፍላጎት ሌላ ነው፣ የአንቺ ፍላጎት ደግሞ ሌላ ነው። በቃ አንቺ እንደምትፈልገው አይነት ሰው እኔ ልሆን አልችልም፣ እኔም እንደምፈልገው አይነት ሰው ልትሆኝ አልቻልሽ። እኔና አንቺ መለያየት ነው የሚያዋጣ። ስላሳለፍነው ነገር ስለሆነው ነገር በሙሉ አመሰግናለሁ። ስለምን ምስጋና ነው የምታወራው? እየነገርኩሽ ለምንድን ነው ማሰሚኝ እንዴ? እየነገርኩሽ እኮ ነው። በቃ እኔና አንቺ አንድ ላይ ልንሆን አንችልም። ነገሮችን እኔና አንቺ አስበን አንድ ላይ መሆን አንችልም። በቃ እንድትወጪልኝ ነው እሺ የምፈልገው። እሺ ውጪልኝ በቃ። እሺ እሄዳለሁ። እንደዚህ አትሁን። ውጪልኝ በቃ። ተረጋጋና በኋላ ደውልልሽና አዋርቼው ከዛ መተሽ እናናገራለን። ተረጋጋ ደውልሽ። የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ
ገና